ይፈልጋል በማለትም ይጠይቃቸዋል። እህታችን ናት፣ እኛም ፍትህ ነው የምንፈልገው፣ ጉዳዩን ፖሊሶች ይዘውታል በማለትም ሱራፌል ቢመልስለትም ጭራሽ እህቴ ሞቷ እናንተ ተቃቅፋችሁ ትተኛላችሁ ወይ? ጉዳዩን ፖሊስ ነው የያዘው ብላችሁ እንዴት ወንድ ልጅ እዚህ ቤት እያለ እህቴ ሞቷ ዝም ትላለ? ስለዚህ እኔ ራሴ ጉዳዩን እጨርሳለሁ፣ ለሷ ሞት ምክንያት የሆኑትን ሳይቀር እጨርሳቸዋለሁ በማለትም ይናገራቸዋል። እሷም ፍጹሜ ተረጋጋ፣ እንደዚህ አይደለም፣ እኛም ፍትህ እንፈልጋለን፣ ሆኖም ግን መረጋጋት አለብህ ብላ ስትለውም እህቴ ሞቷ ምንም አይነት መረጋጋት የለም ብሎ ጥሏቸው ይወጣል። እሱም ጥሏቸው ከወጣ በኋላ ሄሉም እጅግ ትፈራለች። ሄሉም እንግዲህ የዛን ቀን ማታ ከቤት ስላወጣቻት ከኋላ ደግሞ ሱራፌልን አንድ ነገር ቢያደርገውስ በማለት እጅግ እየፈራች ትገኛለች። እሱም እንደወጣ አሁን እንዴት አድርገን ነው አንገቷን ቆርጠው እንደላኩልን የምንነግረው? ይህም በኋላ ላይ ትልቅ ችግር ነው ብላ እጅግ ትደነግጣለች። ሆኖም ምንም ነገር ማድረግ ስለማይቻል ግዴታ መንገድ አለብን በማለትም ይስማማሉ። እሱም እኔ እነግረዋለሁ፣ አንቺ ምንም እንዳታስቢ አረጋግቼ እነግረዋለሁ በማለትም ሄሉን ሲላት ፍጹሜ እጅግ ኃይለኛ ሰው ነው። አባትየው ኃይለኛ አድርጎ እንዳሳደገው አብሬም ባላድግ መስኪ አንዳንድ ቀን ትነግረኝ ነበረ። ስለዚህ እጅግ ነው የሚከብደው፣ ወደኋላ ማለት አያውቅበትም። ሳያጣራ ራሱ የሆነ ነገር ያደርጋል። እንዴት ብላ ነው የምትነግረው በማለትም ለሱራፌል ታስባለች። ሱራፌልም ችግር የለውም ብቻ አንቺ እንዳትጨናነቂብኝ፣ ምንም ነገር እንዳታስቢ በማለትም ይናገራታል። እሷም እሺ በቃ ትልና ክፍሏም ገብታ እጅግ ትጨነቃለች። ሳምሪም ምን ሆነሽ ነው እትዬ አትጨናነቂ ብላ ስትላትም እህቴን እንዳሳጡት ይሄ ልጅ ከባድ ልጅ ነው፣ በኋላ ደግሞ ሱራፌልን ያሳጡኛል ብዬ እጅግ ፈርቻለሁ። ልጁ ሳያጣራ ስሜታዊ ሆኖ አንድ ነገር እንዳያደርገው ብዬ ነው የፈራሁት ብላ ስትላትም እትዬ ምንም አታስቢ፣ እውነት ያለችው እኛ ጋና፣ ስለዚህ ምንም አይሆንም ብላ ትላታለች። እሱ እንደዛ ደግሞ የምትፈሪ ከሆነ እሱ ከሚነግረው አንቺ ብትነግሪው ይሻላል ብላ ስትላትም እሺ በቃ ሳምርዬ እስከ መጨረሻ ድረስ ያለሽው ከኔ ጋራ አንቺ ብቻ ነሽ፣ እጅግ አድርጌ አመሰግንሻለሁ። እንደዛ ከሆነ በቃ አረጋግቼ ሲመጣ እነግረዋለሁ በማለትም ከመስኪ ከሳምሪ ጋር ይስማማሉ። እሷም ከሳምሪ ጋር እንደተስማማች ፍጹሜም ትንሽ እንደቆየ ይመጣል። እሱም እንደመጣ ሳሎን ላይ ቁጭ ብለው እሱም ስሜታዊ ሆኖ እህቴን የገደለው ሰው ግን ማን ነው? ለእሷ ሞት ምክንያት የሆነውን ራሱ አልለቀውም። አንዳንድ ጥያቄ ልጠይቅሽ እፈልጋለሁ። ስለዚህ የዛን ጊዜ ምን ተፈጥሮና ወዴት ሄዷ ነው በማለት እንግዲህ ሊጠይቃት ገና ይሄንን ቃላት እየጠየቃት እያለ መስኪ ትመጣለች። መስኪም ትመጣና ፍጹሜ የእህትን ደም ልትመልስ መጣ፣ ልትበቀል መጣ ሲባል ሰምቼ ነው የመጣሁት ብላ ትላለች። እሷም ለምንድን ነው ቤቴ እየመጣሹ ብላ ስትላትም እኔ የእህቴ ልጅ ለማየትና ሟቿን እንደሚበቀለው ሁሉንም ነገር ልነግረው ነው የመጣሁት በማለት ስትላትም አንቺ ለምንድን ነው አርፈሽ የማትቀመጪው? ከኔ የምትፈልጊውስ ምንድን ነው? እኔ ዝምድናሽንም አልፈልገውም፣ አርፈሽ ተቀመጪ ብላ ስትላትም እንዴት እንደሞተች ሰምተካል ወይ ብላ ትለዋለች። ይሄንን ሄሉ አረጋግታ ልትነግረው አስባ ነበረ። ሆኖም ግን እሷ ስለቸኮለች ሁሉንም ነገር ልትነግረው ስለፈለገችም እንዴት እንደሞተች ብላ ስትልም አይ እኔ አልሰማውም ብሎ ሲላት በዚህ ሰዓትም ሄሉ እንግዲህ ራሷ አረጋግቷ መንገር ስለፈለገች
መስኪ ምን እየሆንሽ ነው ያለሽው? ነይ ውስጥ ላውራሽ ብላ ትላታለች። ለምንድን ነው ውስጥ የምናወራው? ውስጥ ማውራት የለብንም እዚሁ ጋር ነው ማውራት የምፈልገው ብላ ስትላትም እኔ ውስጥ ላውራሽ ነው የምፈልገው በማለት እንግዲህ ወደ ውስጥ ይዟት ትሄዳለች። እሷም ወደ ውስጥ ይዟት ስትሄድ አንቺ ለምንድን ነው አርፈሽ የማትቀመጪው? እኔ ዝምድናሽንም አልፈልግም ግን አርፈሽ እንድትቀመጪ እፈልጋለሁ። ምን ለመናገር እና ምን አስበሽ ነው ደግሞ እየመጣሽው ብላ ስትላትም እኔ ምን አስባለሁኝ እናንተ ምን እንዳደረጋችኋት ተናገሩ። እኔ የእህቴን ገዳይ መበቀል ነው ፈልገው ፍትህ ነው የምፈልገው ብላ ስትላትም እሱ ሁላችንም ፍትህ ነው የምንፈልገው ግን የሆነ ነገር ልታደርጊ አስበሻል ብላ ትላታለች። እሷም እኔ ምንም ነገር ላደርግ አላሰብኩኝም፣ ምን ላደርግ አስባለሁ፣ ስለዚህ አንቺ ተረጋጊ ብላ ስትላትም እኔ ምኑን ነው የምንረጋጋው? የእህቴን ገዳይ እስካገኘ ድረስ ምንስ የማደርግ ይመስልሻል? በማለት እንግዲህ እጅግ ትናደዳለች ማለት ነው። እሷም በተናደደችም ሰዓት እንግዲህ እስቲ እናያለን ብላ ስትላት በቃ እኔ ዝምድናሽንም ስለማልፈልግ ውጭልኝ ብላ ትላታለች። እሷም እንግዲህ እሺ በማለትም ወደ ውጭ ብትወጣ ከወጣችም በኋላ ልክ እንደሄደች ትደውልላታለች። እሷም ከደወለችላት በኋላ ምን ፈልገሽ ነው የደወልሽው? አንቺ ሴትዮ አልፈልግሽም አልኩሽ አይደል ወይ ብላ ስትላትም እሷም አሁን ተጠርጣሪ ተገኝቷል ብላ ትላታለች። እኔ ታዲያ የምፈልገው ፍትህ ነው ምንድን ነው እሱ ብላ ስትላትም ተጠርጣሪው እናንተ ናችሁ፣ በተለይ ደግሞ ሱራፌል ነው ብላ ትላታለች። ከኛ ላይ ወረድ በይ እኛ ምንም ያደረግነው ነገር የለም ብላ ስትላትም እንግዲህ ተደርሶበታል። እህትሽን እንዴት በምን አይነት ጭካኔ ነው እንደዚህ እህትሽን ልትገያት ይቻችሁ ብላ ስትላትም እኔ ይህንን ነገር አላደረኩም ብላ ትላታለች። ባልሽን እንድጠብቀው የምትፈልጊ ከሆነ 1 ሚሊዮን ብር አስገድልኝ ብላ ትላታለች። እሷም ጆሮዋ ላይ ትዘጋለች። ምን እየሆነች ነው ያለችው በማለትም ጆሮዋ ላይ ከዘጋችባትም በኋላ እንግዲህ እሷም በዛ አይነት መልኩ ጆሮዋ ላይ ትዘጋባታለች። እሷም ከዘጋችባትም በኋላ አይ ጥጋብሽ አዘጋሽ፣ አሁን ነው ሂሳብሽን የማሳየው ትላታለች ማለት ነው። እንግዲህ ሳምሪ እንደተለመደው ትመጣና እትዬ ምን ሆነሻል ብላ ስትላት መስኪ ከኛ ላይ ልትወርድ አልቻለችም ብላ ያለውን ነገር ትነግራለች። ምንም ነገር እናንተ አትፍሩ፣ እውነት አንቺ ጋር እስካለች ድረስ ምንም ማፍራት የለብሽም ብላ ትላታለች። እሷም እንግዲህ ተጨንቋ ባለችበት ሱራፌልም ይመጣል። ምን ሆናችሁ ነው የተጨነቃችሁት በማለትም ሲላት ይኸው እኔ ቀስ ብዬ አረጋግቼ እነግረዋለሁ ያልኩትን መስኪ ከየት መጣች ሳይባል መታ ነገሮችን ሁሉ አበላሽታ፣ እሱ ደግሞ እጅግ ስሜታዊ ነው። ስለዚህ ያንን እሷ ያለችውን ነገር ተቀብሎ ወጥቷል። አንድ ነገር ያደርግሃል ብዬ እየፈራው ነው ያለሁት በማለትም ለሱራፌል ትነግረዋለች። እሱ ምንም ነገር አታስቢ፣ አንቺ አትጨናነቂ፣ በኋላ ላይ ሲመጣ አሁን ስሜታዊ ቢሆንም በኋላ ላይ ሲመጣ አረጋግቼ እኔ እነግረዋለሁ በማለትም ይነግራታል። እሱም እንግዲህ እኔ አረጋግቼ እነግረዋለሁ በማለትም ሲናገራት እሺ እውነትሽን ነው አንቺ ምንም እንዳትጨነቂ እኛ ጋር እውነት አለች ብላ ሳምሪም ታበረታታቸዋለች። እሱም እንግዲህ እሺ በማለት ከወጣ በኋላ እንግዲህ መስኪም ፍጹሜም ወደ ቤት ይመለሳሉ። ቤትም ከተመለሱ በኋላ አንተ ምንድነው እስካሁን ድረስ ምንም ነገር ስለህት ያደረከው ነገር የለም፣ ስለህት ሞት ቦታም አልሰጠከውም ማለት ነው ወይ ብላ መስኪ ትለዋለች። እሱም ምን ማለት ፈልገሽ ነው? እንዴት ነው ስለህት ሞት ቦታ ያልሰጠሁት? ምን አዲስ ነገር አለ? እስካሁን ድረስ ምንም ያገኘሁት ነገር የለም። እንዴ ተጠርጣሪዎቹ አፍንጫ ስር አይደል ወይ ያሉት ብላ ትለዋለች።
እሱም ምን ማለት ፈልገሽ ነው? የምታውቂው ሁሉን ነገር ንገሪኝ በማለትም ይጠይቃታል። እሷም አልታያሉክ እንዴ በማለትም እያለችው እያለ ሄሉ ትመጣለች። ይኸው ቅንድ በስር እያሉ መጀመሪያ ከዚህ ካልጀመርክ ከየት ልትጀምር ፈልገ ነው ብላ ስትለውም አሁንም የምታውቂውን ነገር ንገሪኝ በማለት ሲጠይቃት በዋነኛ ተጠርጣሪዎች እነሱ ናቸው በማለትም መልስ ትሰጠዋለች። እሱም እጅግ ይደነግጣል። እንዴት ነው ይሄ ነገር ሊሆን የቻለው በማለትም እንግዲህ በዛ ላይ ደግሞ እንዴት እንደሞተች ታውቃለህ እንዴ ብላ ትለዋለች። እንዴት ነው የሞተችው በማለትም ሲጠይቃት አንገቷ ተቆርጦ ነው በማለት ስትል እጅግ ይደነግጥና ጭራሽ እህቴ አንገቷ ተቆርጦ ነው ወይ በማለትም እንግዲህ ሄሉን ይጠይቃታል። እሷ እያወራችው ያለችው ነገር እውነት ነው ወይ ብሎ ሲላት ምንም እኛ ያደረግነው ነገር የለም፣ ይሄ ውሸት ነው። ሆኖም ግን አሟሟቷ ልክ ነው፣ አንገቷን ተቆርጣ ነው በማለትም ትነግረዋለች። ይሄ ሁሉ በአንቺ የተነሳ ነው፣ አንቺ እንዴት ነው ከቤት የምታባርሪያት በማለት እንግዲህ ሄሉ እየሮጠች ከርቷ ወደ መኝታ ክፍል ስትገባ እሱም በሩን ገፍትሮ ወደ መኝታ ክፍል ገብቶ ነበረ። ሆኖም አንቋት እህቴን እንደገደልሻት እገልሻለሁ በማለት እንግዲህ ወጥሮ ይዟት ይገኛል ማለት ነው። እና በዚህ አይነት መልኩ እንግዲህ ክፍሉ ተጠናቋል። እኔ መስኪ የሞተች አይመስለኝም። እንግዲህ አሁን ላይ ደግሞ ወንድሟ በኃይለኝነትና በቁጣ መጥቷል። እንግዲህ ሄሉንም እንቅ አድርግቶ ይዟታል ማለት ነው። እሷም እባክህ እያለችው እንግዲህ እንቅ እንዳረጋት ክፍሉ ተጠናቋል። ማን ሊደርስላት ይችላል? ያው ሳምሪ ልትደርስላት ትችላለች። ሱራፌል ከደረሰ ግን ያው ጉዱ ፈላ ጨርሰው ማለት ነው። ያው እንደምታውቁት ሱራፌል ኃይለኛ ነው፣ መስሚያውም ጥጥ ነው ማለት ነው። እና ያው መባቀሳቸው የማይቀር ነው። እንግዲህ መስኪ የሆነ ቦታ ቁጭ ብላ እንደዚህ እያበላቻቸው ትገኛለች ማለት ነው። እና እያባላቻቸው ነው፣ እንደዛ ነው። አማርኛ ለበኋላ አስተካክዬ መለሳለሁ ማለት ነው። ምንም ችግር የለውም፣ ያው በኋላ ላይ ስለምመጣ ማለት ነው። እና እንደዛ ነው እላችኋለሁ። እና እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ። ቀናችሁ ያማረ ይሁን። ባይ ባይ። ለዛሬ ያዘጋጀውላችሁ ይህንን ይመስላል።